ግን በቃ አንድ ሴት መታ ልጁ እሱ ነው እና ደግሞ ከዚህ በፊት ፍቅረኛው እንደሆነች አውቃለሁኝ ነግሮኛል እኮ። ታዲያ እሱ ነገር ሀይሚዬ ህፃን እኮ ነሽ አንቺ እና ፍቅረኛው ስለሆነች ነገ ትዳር ላይም ሆነሽ እንዲሆኛለሁ ብትልሽ ጥለሽ ልትሄጂ ነው ታዲያ? አዋ እና ያቃጨለብሽ እሱ ነው በቃ። ከዛ በፊት እሽዬ ትለያለህ። እንደው እግዚአብሔርን እንደው ትክክለኛ መልስ እኮ ነው የሰጠው። መቼ ነው ግን ያጠናው ካራክተሩ? አሁን አስጠግቷታል የሚለው እንትን ወስደሻል። ባይዘው እኔ እንትን አልሰጠሁትም ቦታ ምናምን ጋሽዬ የኛ አባት እኛም ቦታ አልሰጠነውም፣ ግን ያው ተምረንበታል። በቪዲዮ በመጣው ቪዲዮ ተምረንበታል። በሰዓቱ በእርግጥ ብሩክ መጥቶ ነበር። በዛ ሰዓት እንደነገረኝ ስለመጣ አዩን አገኛት፣ አስረገዘ ብሩክ አይደል? የሆነ እንደ መድኃኒት ነገር አርጋበት ነበረ ብላ ነው የነገረችኝ። የራሷ ሀብዬ ወንድሜ፣ እኛ ኮመንት የሰጣችሁን እኛ ቪዲዮ የሰራንበት ነው እንደምትሰሩት። ቆይ ምንድን ነው ነገሩ? አግኝቼዋለሁ፣ ተገናኝተናል። ከዛ በኋላ ብዙ የተፈጠሩ ነገሮች አሉ። እሱም ስሜታዊ ሆነ። ዩዬ ዛሬ የጋሽዬን እግር ጎንበስ ብለሽ መሳም ነበረብሽ። እርጉስ ደግሞ እግር አጣምሮ አይቀመጥም። ሀቢብቲ የኔ ቆንጆ ይችላል። ብዙ ነገሮች ተናግሯል። ብዙ ነገሮችን ብሎኛል። ምክንያቱም ምንም ሴት ልጅ ነኝ፣ እወደዋለሁ። ለምወደው ሰው ብሩኬን ስላመነው ነው እንጂ ማለት ነው። እዩ የተሰጣት ካራክተር ድርቅ ያለ እንደ ውሸት። አንቺ እግር አጣምሮ የት ሀገር ነው የሚቀመጠው? ፕላስቲኩን ጭምድድ እያደረግሽ አንቺ እና ያህል ግን እንደዚህ አይነት ክፋት ሰሎንሽ ነው አክብሬሽ በስርዓት እያወራሁሽ ያለሁት። አብዬ ማክበርህ ጥሩ ነው። ምክንያቱም ሴት ልጅ በሴትነቷ መከበር አለባት፣ እርጉዝ ብትሆንም እንኳን ከሌላም ቢሆን ማለት ነው። ነገሩ ሰብሰብ አድርጓል። ለእኔ ልቀቁልኝ። በላሸው ህይወት የወደፊት ተጣፋንታሽንማ ማለት ነው። ምንም ቢሆን ምን ሴት ልጅ ለራሷ ማሰብ አለባት። ወንድ ልጅ ከተነሳበት በኋላ ማሰቡ በኋላ ነው የሚያስበው። ነገርኩ እኮ እኔ እውነት ስለያዝኩ ነው። በቃ በዚህ ምንም እውነት የለሽም ነው እኔ ደግሞ እያልኩ። ማን መሰለሽ? ብሩክ አለማየሁ እኮ ነው አንሶላ ተጋፍቼዋለሁ እያልሽ ያለሽው። ማን እንደሆነ እኛ ጥንቅቅ አድርገን እናውቃለን። በምንም አናውቅም። እሱ ከአንቺ ጋር መሆን ካልፈለገ በህግ ለልጁ የሚገባውን ነገር ማድረግ ካለበት ያደርጋል። እሱ ነው ብሩኬን የሚወስነው። እንደዚህ ነቃ በይ። የተሰጠሽ መድኃኒት ራሱ እዚህ ጋር መስራት አለበት። የምር እንዲህ ነው ነቃ ማለት ነው። ግን ደግሞ በዚህ ልክ በቃ አለ አይደል ብዙ ባንደራረስ። እኔ ልረዳሽ ሞክሬያለሁ። ትክክል እኮ ነሽ ሀይሚ፣ እንደ ሴት እኮ አንቺ በጣም ትክክል ነሽ። ምንም የተሳሳሽው ነገር የለም። ዛሬ ደግሞ ብሩክ የለም ብለሽ ነው እንደዚህ ቆንጆ ሆነሽ ውብ ሆነሽ በቃ እንዴት ነው? ኧረ በስመ አብ ውበቱን ድፍት አድርጎባታል ዛሬ። እናንተ ማልቀስ ጥሩ ነው። እኔ ምን አልቀስ እንዲያምርብኝ እንዲህ ሀይሚዬ፣ የምር ዛሬ ማለት ነው አለባበሷ ሲያምር፣ ቀሚሷ በኢየሱስ ስም ብሩክ የለም ብለሽ ነው እንዲህ ዝንጥ ብለሽ የመጣሽው። ኦ ማይ ጋድ ቤተሰቦች እና እዩ ዛሬ ጋሽዬን ፊት አረገዝኩ ብላ እግሯን አጣምራ እንደ እርጉዝ ሆና፣ ወይኔ ወይ እናንተ ልጆች ጋሽዬ ይመችህ ጋሽዬ። በስማ ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ቤተሰቦቼ አላችሁ? የኔ ተናፋቂ የኔ ተወዳጆች አለሁላችሁ። እኔ እንግዲህ ዛሬ ብሩክ አልመጣም፣ ሌላ ቤት አላየሁም። የሃይሚን ብቻ ቪዲዮ አይቼ ሰሞኑን ስራ በዝቶብኛል ጋይስ እና አላየሁትም። ሌላ ቦታ መጥቶ ከሆነ ምናምን አላቅም። ሜቢ ከነ ቤኪ ከነ ሚፍታ ከመጣ አለን በኋላ ወይ ነገ ምናምን አለን እንግዲህ እንሰማለን ሀሳቡ ማለት ነው። ዛሬ ግን ጋሽዬ እንዲሁም ሀባችን እንዲሁም እዩ እንዲሁም አባታችን እና ንግስታችን ሀይሚ መታለች ማለት ነው። የኛ ውድ ቤተሰቦች በጣም ውብ ሆና ነው የመጣችው ዛሬ። ምን ልላችሁ ነው እንግዲህ ወደ መጨረሻ አካባቢ ጥሩ ውሳኔ ወስናለች። ግን ሀይሚዬ ብዙ ጊዜ እንዲያው በቃ ሊሄድ አልተረዳኸኝም ጋሽዬ፣ ብሩክዬ አልተረዳኸኝም፣ ከሌ አልተረዳኸኝም ሳትይ አሁን መሀል ላይ ያወራሽ ወሬ ልጁ እንኳን ቢሆን ብሩኬ ስለማይፈልግሽ ተቆራጭ አድርጎ ያድጋል ነው የሚባለው። ትክክለኛው ነገር ይሄ ነው። ምክንያቱም ብሩኬ ይሄን ነገር ወዶና ፈቅዶ እስካልፈጸመው ድረስ ምንም የሰው ልጅ እኮ ሰው እኮ ይሳሳታል እኮ። ብሩክ ግን አላደረገውም። እዚህ ጋር ብሩክ ስላላደረገው ብቻ እኮ ነው አሁን እኛ ግራ የገባን እንጂ አሁን ሀይሚን ባደረገችው ነገር ትክክል ናት። በሆነው ነገር በተፈጠረው ነገር ውሳኔዋ፣ ማልቀሷ፣ ሁሉ ነገር ትክክል ናት። ሀይሚ ምንም ስህተት የለባትም። ነገር ግን አሁን ቤተሰብ ጋርም ሄደ። ዋናው ነገር ደግሞ ቤተሰቦቼ ብሩኬ ለቤተሰቦቼ መከታ ነበርክ፣ መኩሪያ ነበርክ፣ የምታኮራይ ነበርክ፣ ምንድነው የምላቸው ብለሽ ተጨንቀሽ ነበርኩ ሀይሚዬ። ግን ጋሽዬ በስማም እንዴት ነው ግን ካራክተሩን ያስረዳችሁት ጋሽዬ እንዴ! አረ በኢየሱስ ስም እኔ እስክገረም ድረስ በቃ እንዴት ደስ በሚል ሁኔታ እኮ ነው የገለጸው። እሷንም እንትን ደግሞ በመሃል አረ እንደው አባቴ ኑራችሁ እግዚአብሔርን። ዝም በይ አንቺ ዝም በይ ሀይሚዬን እኮ ነው እግዚአብሔርን። በስመ አብ ቀንዷን አለቻት እኮ እናንተ ጣውንቷን ማለት ነው ሀይሚ። እኔ ግን ጋሽዬ በጣም ነው የተመቸኝ ቤተሰቦች እግዚአብሔርን። ብዙ ጊዜ ደግሞ ሀይሚ በቃ ስለምትወደው ትያለሽ ብሩኬን። እንኳን ወደዱልኝ አትይም እንዴ? ተመስገን እኮ ነው የሚባለው።
ባል ሲወደድ በጣም ጥሩ ነው። እውነቴን ነው። ባል ሲወደድ፣ ሚስት ስትወደድ በጣም ጥሩ ነው። እና እናንተ በቤተሰብ ችግር ባለመጣላታችሁ ይሄ ከውጭ በሚመጣ ነገር እሱ ይመለሳል። የቤተሰብ ጸብ ግን እስከ ማለያየት ድረስ ስንት ሰው እኮ እየተዋደደ ይለያያል፣ ቤተሰብ ባለመግባባቱ ባለመውደዱ። ሶ ይሄ ነገር ለእናንተ ትልቅ አድቫንቴጅ ነው። እውነት ጋሽዬን የመሰለ አባት ስላለሽ አንቺ ሁሉ ጊዜ ፈጣሪሽን ማመስገን አለብሽ። ሲቀጥል ደግሞ ብሩክ አባት የለውም ነበር፣ እንደ አባት የሚሆን አባትን የሰጠው እውነት ፈጣሪውን ማመስገን አለበት። እውነቴን ስነግራችሁ ማለት ነው። ለድራማም ቢሆን ለምንም ቢሆን ይሄ የቀረበው ነገር በጣም ደስ ይላል። ህይወትን ያስተምራል በሚገርም ሁኔታ ማለት ነው። አሁን እዩ የብሩክ ፍቅረኛ አይደለችም ጋይስ፣ እውነቱ እንድታውቁ ግን ቪዲዮውን እንማርበታለን። ምክንያቱም አንድ ሴት ልጅ አሁን ከበፊት ፍቅረኛዋ ጋር አሁን ካለችው ከሀይሚ ጋር ማለት ነው ሀይሚ ብሩክ ህይወት ውስጥ አለች። በዛን ሰዓት አሁን አልፈልግሽም ተባብሎ ሄደዋል። ኦልሬዲ ይሄ ልጅ ሲከፋው እሷ ጋር ደውሎ ያገኛታል። በቃ ድንገት ብቻውን ሲደብረው እሷን ያገኛታል። ብሩክን እያልኳችሁ አይደለም፣ ከቪዲዮ ላይ የምትማሩት ነገር በህይወታችሁ ውስጥ የሚገጥማችሁ ነገር ነው በነገራችን ላይ ማለት ነው። እና ያ ነገር እንድትባንኑ ያደርጋችኋል በነገራችን ላይ ማለት ነው። ሜቢ አረብ ሀገር መሆናችሁ ተራርቃችሁ ምናምን ብቻ ብዙ ነገር አረብ ሀገር ላይ መሆናችሁ ብቻ እዚሁ የትም ቦታ ሆናችሁ ብቻ በህይወታችሁ መካከል ግን እንደዚህ አሁን ለምሳሌ ብሩክ ሀይሚ ሄዳለች፣ በቃ ከህይወቱ ወጥታለች። ይችን ልጅ ተጣልቷታል፣ ተለያይቷታል። በሰዓቱ ጥሩ አልነበረችም። በዛ ሰዓት ግን ስለከፋው በቃ አንቺን እፈልግሻለሁ፣ አብሬሽ ሆናለሁ ምናምን ብሎ ጀንጅኖ አሳምኖ እንደሌላው ወንድ ነው የምላችሁ። ብሩክ ይሄን አያደርገውም። ግን ምሳሌውን ስነግራችሁ ጀንጅኖ ከዛች ሴት ጋር እንደፈለገ መሆን ይችላል። ድብርቱን፣ ጭንቀቱን ምናምን ማሳለፍ ይችላል ከዛች ሴት ጋር ማለት ነው። ይሄንን ነገር ነው ዛሬ ያስተማሩት የገለጹት ማለት ነው። ይሄን ነገር ነው የገለጹት። ጋሽዬ ደግሞ እንደ ኦዲየንስ ሆኖ ነው ካራክተሩን ሲሰራ የነበረው። ምክንያቱም ሴት ልጆች አሉኝ፣ እኔ እረዳሻለሁ፣ አልተውሽም፣ ይሄ ነገር ቢፈጠርም እንኳን ተፈጠረ ነው፣ ምንም ማድረግ አይቻልም ነው እያለ ያለው ጋሽዬ በተረጋጋ መልኩ ለልጁም አላዳላ እዩንም አላሳቀቀም። በሚገርም ሁኔታ ነው የገለጸው። እርጉዝ ብኮን እንኳን ሞራሏን ጠብቆላት ነው ያወራው ጋሽዬ። እና ኦዲየንሶችም እንደዚህ አይነት ነገር አመለካከት ይኖራችሁ። ይህን ነገር ፈልጋችሁት ወዳችሁት አይደለም የሚፈጠረው። እሷ ደግሞ ወደው ስለነበረ በማይሆን ነገር አልተግባባንም፣ ተለያይተናል። ወደው ስለነበረ በዛን ሰዓት ላግኝሽ ሲለኝ መጨከን አልቻልኩም። ግን እኮ ታዲያ አንሶላ እንጋፈፍ ሲልሽ መጨከን ትችይ ነበረ። ችግር እንደሚመጣብሽ እንትን ማለት ትችይ ነበር። ብሩኬና ሀይሚ ምን እንዳላቸው ከዚህ በፊት መቼም የዛን ጊዜ ብቻ አይደለም ብሩክና ሀይሚ ተጣልተው የታረቁት። ዱባይ ሄዶ ተመልሶ መጥቶ ታርቀዋል። ከዛ በፊት ብዙ ነገር አይተዋል። ይሄ ዳኒ እኮ አሁን ነው የተፈጠረው። ያን ነገር በምን አይነት መልክ ተግባብተሽ ነበር አንቺ አንሶላ ለመጋፈፍ የደረሽው? ይሄ ነገር ራሱ በጣም አስተማሪ ነውና አንድ ሴት ልጅ ራሷን ሬስፔክት የምታደርገው ገና ለገና ከዛች ጓደኛ ተለያይቷልና እኔ እሱ ጋር ያኖረኛል ኖራለሁ በፍቅር ብላችሁ ማሰብ አይጠበቅባችሁም። ራሳችሁን ሪስክ መውሰድ እንዳለባችሁ ነው ዛሬ ከሰሩት ቪዲዮ የገባኝ ነገር እኔ ማለት ነው ቤተሰቦች። እና ብቻ ደስ የሚል ቪዲዮ ነው በነገራችን ላይ ማለት ነው። አሁን ሀይሚ ከሆስፒታል ከወጣች በኋላ የተሰራ ቪዲዮ በጣም አሪፍ ነው። ጥሩ እየሄደላችሁ ነው። ጋሽዬ ይመችህ። ጥሩ ነገር ነው ያስተካከለውና ሀይሚ አሁን እኔ እለያለሁ አልፈልግም ነው እያለች አመፅ የፈጠረችው ማለት ነው። የእሷ ካራክተር ደግሞ በቃ እንለያይ የእሷ ካራክተር እንለያይ። እንትና ደግሞ ሀብቴ ደግሞ አሁን እዩ ከሌላ ሰው አርግዛ ያንን ሰውዬ ብትነግረው አላምን ይላታል። ብሩኬ ጋር ግን ጓደኛዋ ነው፣ ታገኘዋለች። ጀስት ኖርማል ይገናኛሉ። ስለዚህ በዛን ሰዓት የሆነ ቦታ ተቀጥረዋለች። ብሩክን እንደተረዳሁት ማለት ነው መድኃኒት ስላ ያለው ተቀጥረዋለች። ከዛ የሆነ ነገር ይጫወታሉ ምናምን ነገር እዛ አፍዝዛው ትሄዳለች። ምንም ግንኙነት አላደረጉም። አፍዝዛው ትሄዳለች። ግን እዛ ቦታ ላይ ሲነቃ በመጀመሪያ ከእሷ ጋር እንደሆነ ያውቃል። ሲነቃ ግን እሷም የለችም። ምን ሆኖ ከነበረበት ወድቆ ምናምን እንደዛ አይነት ነገር ነው አሁን ሀብ ሲያስረዳ የነበረው የተረዳሁት ማለት ነው። ይሄ ያስኬዳል። ብሩክም አሁን ምን አግኝቻታለሁ ምን እንደተፈጠረ ግን አላቅም ሲል ብዙዎቻችሁ ያልተገለጸላችሁ ነገር፣ እኔም ራሴ ያልተገለጸልኝ ነገር እንዴት ነው ካገኛት አልጋ ቤት መግባት ግን ቀበቶ መፍታት ግን እንዴት አታስታውስም እያልኩ እኔም ቪዲዮ ሰርቼ ነበር። ዛሬ ግን ተገለጸልኝ። ቤተሰቦች እቺ ልጅ ከሌላ አርግዛ እሱን ለማስጠመድ ለማስጠቆር ስትፈልግ እሱን የሆነ ቦታ ትቀጥረዋለች። እንደዚህ አሁን ሀብቴ እንዳለው ይሄ ይደረጋል ብዬ አስባለሁ።
ምክንያቱም የተረዳኋቸውን ነው የምነግራችሁ ቤተሰቦች እንዳይደብራችሁ እና ሁሉ ነገር ሰላም ይሆናል በቅርቡ ማለት ነው። ምንም የሚያስደነግር የብሩኬ ልጅ ነው የሚያስብል የሚያሰድብ ምንም ቪዲዮ የለም። ቪዲዮውን በራሳችሁ ወይም ደግሞ በልጆቻችሁ ወይም ደግሞ በጓደኛቻችሁ ህይወት ነገ የሚመጣ ነገር እንደዚህ እኮ ይሆናል ብላችሁ ማሰብ በቃ ተማሩበት ቪዲዮውን የምሬን ስነግራችሁ ማለት ነው። አንዳንድ ቦታ የሆነ የጎደለው ነገር ቢኖርም ሰባብራችሁ የገባችሁን ነገር ማስረዳት ትችላላችሁ። በዚህ አጋጣሚ ጋሽዬ ከባልሽ ጋር መኖር አለብሽ ብሏል። እኛ የምንለው ግን ቆይ ሰርግ ሳንበላ እናንተን በውስጥ ተጋብታችሁ ነው እንዲህ ጋሽዬ እኮ ከባልሽ ጋር ኖር ያለ ዛሬ ኧረ ወይኔ በጣሪ ትግስት ስጠኝ። ብቻ ግን ቡታጅራ ሄዳችሁ እንደዚህ አይነት አመጽና ጦርነት መፍጠራችሁ በጣም ደስ ይላል። ምክንያቱም ጋሽዬ ለብሩኬ ምን አይነት ፍቅር እንዳለው አይተናል። እንዲሁም ሀብም ዛሬ ሄዶ አግኝቶታል። ብቻ ደስ ይላል። ግን ባጭሩ ይሄ ነገር ይቋጫል። እዩ እርጉዝ አይደለችም። እርጉዝ ሴት እግሩን አጣምሮ በፍጹም አይቀመጥም። ለዛ ሁሉ ለደቂቃ ነው የተቀመጠችው ምናምን ልትሉ ትችላላችሁ። በፍጹም እግር እንዴት ተብሎ እንዴት ለደቂቃ እንኳን ማጣመር አይቻልም እኮ እርጉዝ ሴት እንዴ! ጉድ እኮ ነው። ኧረ ያረገዛችሁ ፍረዷት። ያረገዛችሁ ሰዎች ፍረዷት። እኛ እንግዲህ እናቴ ከኔ በታች 3 ተወልዶብኛል። እናቴ እንኳን እንዲህ እግሯ ልታጣምር ቀርቶ እናቴ ጎንበስ ብላ እንኳን እቃ እንዴት እንደምታነሳ አውቃለሁኝ። በትንሹ እንግዲህ ከእናቴ ጋር ስኖር ማለት ነው። ሌላውን ደግሞ የጓደኞች ምናምን ተውት። እሱ አሁን የሰለጠነ ጊዜ ስለሆነ ማለት ነው። እዩ ማለት ነው። በዚህ ልክ ድርቅ ባትይብን በጣም የተሻለ ነው። ግን ብዙ ነገር አስተምረሽናል። ሚዲያውንም አንቀጥቅጠሽዋል። ከብሩክ ጋር ሆነሽ ሀይሚን ብዙ ነገር ከዚህ ለወደፊት ለትዳሯ ለኑሯ ብዙ ነገር እንደምትማር ተስፋ እናደርጋለን። ብዙ ጊዜ ግን ሀይሚ ይሄንን ላይ የሚለው ነገር ካፍሽ ቢጠፋ በጣም በጣም ደስ ይላል። ቤተሰቡ ሁሉ የሚጠላብሽ ነገር እንለያ የሚለውን ነገር ነው። ብሩክ አይጋፈጥም ነበር የምንለው ከዚህ በፊት ማለት ነው። አሁን ደግሞ ዞሮብሻል አንቺ ላይ። ስለዚህ መጋፈጥ አለብሽ። ህይወትን በቃ ማንበርከክ አለብሽ። ለምን ብለሽ ጥለሽ ትሄጃለሽ እንዴ? እና ጥሩ ነገር ነው ያልሽው። ተቆራጭ ልጅ እንኳን የእውነት ቢሆን ተቆራጭ አድርጎልሽ ትኖሪያለሽ። ብሩክ ስለማይፈልግሽ እኔ አይደለሁም የምወስነው፣ ግን ስለማይፈልግሽ እሱ እያስጨነቅሽው እንድትኖሪ አልፈልግምም። ደግሞ እሱ ራሱ ይወስናል። እኔ አይደለሁም የምወስንለት ብላለች። እያስገደደችው እንደሆነ ይገባኛል ብላለች። ይሄ ነገር ከተረዳሽ ጋሽዬን ለመረዳት ሞክሪ። ጋሽዬ በጣም ጥሩ ወሬ ነው ያወራው ዛሬ። እግዚአብሔር ጥሩ ክጎና ነው የከወነው ከመጨረሻ ከመጀመሪያ እስከ መጨረሻ ድረስ እና እዩን ራሱ እንዴት ሪስፔክት እንዳረጋት ሀይሚማ ቀንዷን ስትላት ዝም በይ አንቺ አለ እና ብቻ ይመችህ የኛ አባት ረጅም እድሜና ጤና ይስጥልን ማለት ነው። ሰርጉን ሳንበላ ግን እንደዚህ በውስጥ ተዋውቃችሁ ጨረሳችሁት። ሙሽዬና ጋሽዬ ተዋውቁ፣ ሀብና ጋሽዬ ተዋውቁ። ማን ቀረ እንግዲህ? ሀይሚ እህቶች ናቸው የቀሩት። ይመቻችሁ። እንግዲህ ሰርጉን በቅርቡ እንጠብቃለን ማለት ነው። ቤተሰቦች ያው ዘና ፈታ እያላችሁ እንግዲህ ከስድብ ነፃ የሆነ ኮመንት የራሳችሁን ቪዲዮ በገባችሁ ልክ እንትን ብትሉ ጥሩ ነው። ሁላችሁም ያልሆነ ገብታችሁ እዩ ተከፍላ ነው እንደዚህ ሆና ነው ለምን ተኛች የሜዳ አህያ የሜዳ ምናምን ኖር እኮ ነው። ግን አይባልም እኮ እግዚአብሔርን አይባልም። እናንተ ናችሁ የምትቀሉት እኮ። እነሱ እኮ ነገር አሁን ይሄ ነገር ይሄን ቪዲዮ ትማሩበታላችሁ ብለን እንደዚህ የሰራ ነው። ስለዚህ ልዩ ማለት እርግጠኛ ነኝ የብሩክ ፍቅረኛ አይደለችም። ልዩ ማለት ወይ የናኒ የሆነ ዘመር ትሆናለች ወይ ደግሞ የብሩክ የሆነ ዘመር ትሆናለች። እንደዚህ ናት። ወይም ደግሞ ዘመድን ባትሆን ጀስት ጓደኛ ከጓደኞቹ ጓደኛ ትሆናለች። በዚህ ጉዳይ ላይ ማለት ነው። ለምን እንትናን አጠይቁትም? ማራኪ ያውቃል እንግዲህ የሆነ ጊዜ ላይ መስቀል ላይ አይደለ ሄደው የተገናኙት። እሱ ቀራጭ ነበረ። እንዳትፈራ ሚስት ፈልግ ሲለው ከጎኑ ሞራል ሲሰጠው እሱ ነበረ። እና እሱን እንዴት አልጠየቃችሁትም? ይቺ ልጅት ነው የምታውቃት ብላችሁ ማለት ነው። እና ለማንኛውም የኛ ውድ ቤተሰቦች የዛሬው ቪዲዮ ደስ የሚል በቃ የሆነ እንዴት ነው ሸንጎ ፍርድ የተያዘ ቅጣት የሚቀጣ የሚወሰን ውሳኔ እስኪመስለኝ ድረስ ነው ጋሽዬን በደንብ ያዳመጥኩትና በደንብ ነው የተረዳሁት። እና የኛ ውድ ቤተሰቦችም ትረዳላችሁ ብለን ተስፋ እናደርጋለን። ቡቡዬ ዛሬ ባልመጣም በሌላ ቤት ካላገኘ ነው እንግዲህ ናፍቆት ይድረሰን። በጣም አድርገን እንወድሃለን የኛ ጨዋ የኛ ቀብራራ ቡቡዬ፣ እናመሰግናለን። እንወዳችኋለን። ባይ አፈሩ አመግቢና ወም ሀገር